ዝም በል ምንድነው እሱ? ዝም በል ሄልዬ ምን ሆነሽ ነው? አረ የለም እባክሽ ዝም በል ሄለን እባክሽን። ምንድነው ደህና አይደለሽም እንዴ? ቆይ ምንድነው የምታየው? ምንድነው የምታየው? ምን አየሁ? ታዲያ ለምንድነው እንደዚህ የጮሽ ያለሽው? ኧረ እኔ አልጮኩም። ጮኩ እንዴ? ምንድነው የበረደኝ? ምን ነው የኔ ፍቅር ምን ልታደርግ ነው እንዴ? በር ልከፍት ነው? አትክፈትላቸው። አንኳኩተው ሰው እንደሌለ ሲያውቁ ይሄዳሉ። ለምንድነው እንደዛ ማድረገው? እየተደበቅሽ ነው እንዴ? ኧረ እኔ አልተደበኩም። ከማን እደበቃለሁ? ለምን እደበቃለሁ? ስለዚህ በር መክፈት አለብኝ። ሄሊ ምንድነው? ሄሊ የኔ ፍቅር አመመሽ እንዴ? እናቴ ምንድነው ያልሽው? የኔ ፍቅር አመመሽ ወይ ንገሪኝ። ምንድነው? ሳምሪ ሄለን እያመማት ነው መሰለኝ። ሳምሪ ሂጂና በሩን ክፈቺ። በር ላይ ሰው አለ መሰለኝ። ቶሎ ሂጂና አናግሪያቸው። እሺ የኔ ፍቅር ምንድነው ያልሽው? ውሃ ላምጣልሽ? አይ ደህና ነኝ። እርግጠኛ ነሽ? እርግጠኛ ነሽ? ደህና ነኝ። ሳምሪ ምንድን ነው? ነገ በጸጥታና በሰላም ጉዳይ ስብሰባ አለን ያሉት። እትዬ ደህና ነሽ? ደህና ነኝ። አዎ ሳምሪ የኔ ፍቅር ደህና አትመስይኝም። ለምን ሆስፒታል አንሄድም? ደህና ነኝ የኔ ፍቅር አታስብ። አሁን ስራ ሄድ እንዳይረፍድብህ። እርግጠኛ ነሽ? አዎ ደህና ነኝ። እሺ ፍቅር አታስብ። እሺ በቃ አሁን ስራ መሄድ ስላለብኝ ልወጣ ነው። እሺ በቃ ሰላም ነኝ። እሺ ቻው ሳምሪ ይሻል። እሺ አታስብ ጋሼ። ደህና ዋል። ቻው። ሰላም ጤና ይስጥልኝ። ሰላም እንዴት ነህ? አለን ሰላም ነው አለን። አንድ ነገር እንድትተባበር ይፈልጌ ነበር። ምን ችግር አለው? የምችለው ከሆነ እሺ። ስለ ትብብር አመሰግናለሁ። ምን ነው ችግር አለ እንዴ? ችግር? አረ አይ ምንም የለም። ኧረ አንድ ነገር ላስቸግርህ ነበር። ምንድነው? ትናንት ባለቤቴ ከአንዲት ቆንጆዬ ልጅ ጋር ታይቷል እና እዚህ እንዳደረ ነግረውኛል። ክፍሉ ራሱ 105 እንደሆነም ተነግሮኛል። አሁን እዛው ከሷ ጋር ይሁን አይሁን ማወቅ ፈልጌ ነበር። ይቅርታ የኔ እናት፣ ይሄን ነገር እንኳን ማድረግ አልችልም። አንተ እህት ላይ እንደዚህ አይነት ክደት ቢፈጸም ምንም አይመስልህም? እኔ በጣም ልቤን አቁስሎታል። በጣም የተጎዳው ሰው ነኝ።
ምናልባት አንተ እንደ ወንድም ከረዳኸኝ በቃ የምፈልገው እዛ ክፍል ውስጥ አብረው መሆናቸውና አለመሆናቸውን ብቻ ነው። እንደዛ እንዳደረግ እንኳን ህጉ አይፈቅድልኝም። ግን እስኪ ስላሳዘንሽኝ እስኪ አንዴ ቼክ አድርጌልሽ ልምጣ። ልጁ ሳይወጣ ልጠይቀው። እሺ። ይዟት የመጣት ልጅ ድንግል ናት መሰለኝ። አንተ እንዴት አወቅ? እንዳለ አልጋው ደም በደም ሆኗል አሉ። እውነትህን ነው? እውነቴን ነው። አሁን ጽዳቷ ስታማር ሰምቼ ስጠይቃት የማታው እንዳለ አልጋው ደም በደም ሆኗል አለች። እና ክፍል ውስጥ ማንም ሰው የለም ማለት ነው? አዎ ማንም የለም። ለካ በትዳሩ የሚማግጥ ሰው ስለሆነ ነው በሌሊት ተነስቶ የወጣው። ወጥቶ ሄዷል? አልሞትም እንዴ? ምን ማለቴ እንዴት በጠዋት ወጥቶ ሄደ ብዬ እኮ ነው። ሰው እንዳያየው ፈርቶ ነው መሰለኝ በሌሊት ነው የወጣው ብሎኛል። እሺ አመሰግናለሁ። እሺ አሁን ይሄ ብር መሆኑ ትመስላለች ገብጋብ። ሳሚ እንዴት ነሽ? በጣም ሊጋሽ አዎ መጣሁ። እባክሽ ስራ መስራት አልቻልኩም። አይቻት ልመለስ ብዬ ነው የመጣሁት። ወይ እትዬ እኮ ወጣች። ወጣች? እንደዛ አሟት ወዴት ነው የወጣችው? እኔ እንጃ ጋሼ፣ አንተ እንደወጣክ ነው ተከትላክ የወጣችው። ቆይ ምንድን ነው የተፈጠረ ያለው ሳምሪ? ማታ እንደዛ አሟት እንኳን ትንቀሳቀሳለች ብዬ አላሰብኩም ነበር። እስኪ ቆይ አታነሳ። ምናልባት ዶክተሯ ጋር ሄደ ይሆን? ምናልባት ይሆናል። ሳምሪ ግን የሆነ ነገር ያላማረኝ ነገር አለ። ሁኔታዋ ሁሉ ግራ እያጋባኝ ነው። የሆነ የደበቀችኝ ያለ ነገር ይመስለኛል። ሁኔታዋ በጣም እያስፈራኝ ነው ያለው። አይ ጋሼ፣ ምናልባት የእርግዝናው ተጽዕኖ ሊሆን ይችላል። አንተ አትጨነቅ። እንዴ ሳምሪ፣ እርግዝና እንደዚህ ያደርጋል እንዴ? እኔ ምን አውቃለሁ ጋሼ፣ ምናልባት ከሆነ ብዬ እኮ ነው። አይመስለኝም። ሁኔታ ሁሉ ግራ እያጋባኝ ነው። እስኪ ስትመጣ አጠገቧ ሆኜና ምን እንደሆነች አጣሪ። እሺ ሞክራለሁ ጋሼ። እሺ በቃ እኔም የሷ ዶክተር ጋር መሄድ አለብኝ። ይህን ነገር አስገቢልሽ። ግን ጋሼ ምሳ በልተህ አትሄድም? አይ ይቅርብኝ። ሰላም ነው። የካሌብን አለመኖሩ ማንም ሰው አላስተዋለው። ስለዚህ ካሌብ በህይወት አለ ማለት ነው። ታዲያ ግን ወዴት ሄዶ ነው? ወይኔ
ቁርስም እኮ ሳትበይ ነው የወጣሽው። ትንሽ ነገር ቅመሽ እንጂ። በልቻለሁ ሳምሪ፣ በቃኝ። እሺ ጋሼ መጥቶ ነበር። መቼ? ምሳ ሰዓት ከቢሮ ወጥቶ ሊያይሽ መጥቶ ነበር። ምናልባት ዶክተሯ ጋር ሄዳለች ብሎ ወደ ሆስፒታል ሄዷል። አይደውልልኝም ነበር እንዴ ታዲያ? ስልክ እኮ አታነሽም እትዬ፣ እንጂማ እሱ እኮ ደውሎልሽ ነበር። እትዬ ምንድን ነው የሆንሽው? አውቃለሁ ሰራተኛሽ ነኝ። ያንቺን ችግር ለመረዳት አይገባኝ ይሆናል፣ ግን ያንቺ ሁኔታ እኔንም ጋሼንም በጣም አስጨንቆናል። ምንም አልሆንኩም፣ አትጨነቁ። እንደዚህ የሆነሽ ምንም አልሆንኩም ብትይ እምናምንሽ ይመስልሻል? እንዴት እዬ የሆንሽውን ነገር ነግረሽን ለምን መፍትሄ አንፈልግለትም? እሺ እኔን ተይኝ፣ ግን ለምን ለጋሻ አትነግሪውም? እሱ እኮ መፍትሄ አያጣም። ሳምሪ ምንም አልሆንኩም አልኩሽ እኮ። እሺ በቃ አላስጨንቅሽም። ቡና ለፍላለሽ? ሳምሪ ምንም ነገር አልፈልግም። በቃ እኔ ማረፍ ብቻ ነው የምፈልገው። ሄለን ምንድን ነው የሆነች ያለችው? ምንድን ነው? ቆይ ምንድን ነው ማድረግ ያለብኝ? ምንድን ነው ከኔ ለመደበቅ እየሞከረች ያለችው? ጠዋት ፖሊሶች ሲመጡ ለምን በዛ ልክ እንደደነገጠች አልገባኝም። የሆነ ነገርማ ያልገባኝ ነገር አለ። ግድ የለም እሱን ደርስበታል። ምን እያደረግሽ ነው ሳምሪ? እዚህ አስቀምጠሽ ስትሄጂ እኮ ላመጣልሽ እና ለማምጣት ነው የቦርሳዬን ዚፕ የምትከፍቺው? ኧረ ተከፍቶ ነበር መጀመሪያ። እና ለማምጣት ቦርሳዬን የከፈትሽው? ኧረ እትዬ እኔ አልከፈትኩትም፣ ተከፍቶ ነበር፣ ልዘጋው ነው። ምን ለማየት ፈልገሽ ነው ሳምሪ? ነው ወይስ ልትሰርቂ ነበር? ኧረ እትዬ እማዬ ትሙት፣ እኔ ምንም ነገር አላደረኩም። እርግጠኛ ነሽ ምንም ነገር አላደረግሽም? ቦርሳዬን ከፍተሽ እኮ ከቦርሳዬ የሆነ ነገር ልትወስጂ ስትይ እኮ ነው የደረስኩብሽ። እውነት እትዬ ላወጣ አልነበረም፣ ልዘጋው ነበር የነበረው። እውነት እትዬ። እንደዚህ አይነት አይን አውጣ መሆን ዋጋ ያስከፍልሻል። እሺ ሳምሪ። ኧረ እትዬ እኔ ዝም በይ፣ ነግሬሻለሁ ሳምሪ። ዝም ብለሽ ፊጥ ፊጥ አትበይ። ገንዘብ ከፈለግሽ ተናገሪ። የሰው ቦርሳ መክፈት ስርዓት አልበኝነት ነው። እሺ። ኧረ እትዬ እኔ አልፈለግኩም። በቃ ዝም በይ። ደግሞ አታፍሩም እንዴ? ቦርሳ ውስጥ የሆነ ነገር ደብቃለች።
ጋሼ እንዳያውቅ እኔም እንዳላቅ እያደረገችን ያለችው። ጋሼማ መጎዳት የለበትም። ይሄን ነገር ማጣራት አለብኝ። አዎ ማጣራትማ አለብኝ። እትዬ የሆነ ነገር ደብቃለች። አስደርገዋለሁ። ከዛ እኔ ላይ የያዛቸው መሮጃዎች በሙሉ ከሱ ጋር አብረው ይቀበራሉ ማለት ነው። ከዛ በኋላ በቃ በህይወቴ ውስጥ እየመጣ ማንም ሰው ያስጨንቀኝ። ይሄ ነገር ህፃናት የማይደርሱበት ቦታ መቀመጥ አለበት። ደህና ዋልክ ጋሼ? እንዴት ነሽ? ተቀመጭ። ሄለን እስካሁን አልመጣችም? አረ ከመጣች ቆይታለች። እና የት ነው ያለች? በሯን ዘጋግታ ተኝታለች ጋሼ። እንዴ በዚህ ሰዓት? አዎ። ወይ ጉድ! ቆይ ምን ማድረግ ነው ያለብኝ ሳምር? ሲመስለኝ ጋሼ የሚያስጨንቃትን ነገር መጠየቅ ይመስለኛል። እሱን ሳልሞክር የቀረ ይመስልሻል? ግን እሷ ለመንገድ ፈቃደኛ አይደለች። እስኪ ግን እሞክራለሁ። ለማንኛውም ተነሽና የሆነ ምግብ ነገር አቅርቢልኝ። እሺ እሺ። እንዳልተኛሽ አውቃለሁ። ሄሉ ተነሽና አሁን እራት እንብላ። ሄሉ አታስመስይ። እንዳልተኛሽ አውቃለሁ። ተነሽና አሁን እራት እንብላ። ተነሽ ሄሉ። እንዴ አይንሽ ራሱ እኮ እየተረገበገበ ነው ያለው። ለምንድን ነው የምታስመስዩ? ሲበናት እኔ መብላት አልፈልግም፣ መተኛት ነው የምፈልገው። እንዴ ምን ማለት ነው መብላት አልፈልግም ማለት? ቀኑ ሙሉ እኮ ምንም ምግብ ሳትበይ ነው ያልሽው። በቃ እኔ መብላት አልፈልግም፣ አላሰኘኝም። ሄለን የሰሞኑ ሁኔታሽ ምንም ሊገባኝ አልቻለም። ቆይ ምንድን ነው እየሆንሽ ያለሽው? እኔ እኮ ባልሽ ነኝ። በማንኛውም ሁኔታ ውስጥ ከጎንሽ እንዳለው እያወቅሽ ሄሊ ጭንቀትሽን ንገሪኝና አብረሽ ልጨነቅ። እኔ እኮ ባልሽ ነኝ። አስጨነቅኩ አይደል? በጣም ተጨንቄያለሁ ሄሉ። ጠዋት ሆስፒታል ሄጄ ነበር። እዛም አልነበርሽ። ቆይ ከኔ ለመደበቅ የሞከርሽ ያለሽው ነገር ምንድን ነው? ደግሞ እንደዛ ሞሼት ነበርሽ? ምንም ነገር አልደበቅኩም ቅዱሴ። እርግዝናው ነው መሰለኝ ድብርት ውስጥ ነኝ። እባክህ ተረዳኝ።
እኔ እኮ ሳልረዳሽ ቀርቼ አይደለም የኔ ፍቅር፣ ግን እኮ ከድብርትን በላ መስሎ ስለተሰማኝ ነው። አይ ከድብርት ውጪ ምንም አልሆንኩም፣ አታስብ። እውነትሽን ነው? እውነት የኔ ፍቅር። ግን በዚህ ልክ መደበር የለብሽም። መዝናናትም ከፈለግሽ የፈለግሽውን ነገር አደርግልሻለሁ። እወዳለሁ የኔ ፍቅር። እራት ከበላሽልኝ ነው እንደምትወጂኝ የማውቀው። በእናትህ ቅዱሴ፣ እኔ ምንም አይነት ምግብ መብላት አልፈልግም። እንደዛ ካልሆነማ አትወጂኝም ማለት ነው። ተው እንጂ እንደ ልጅ አታታሊ ቅዱሴ። የኔ ፍቅር እኔም እበላለሁ፣ በጣም ርቦኛል። ትንሽ አሁን እንብላ። ትንሽ ትንሽ ሰዓት ሄዶብኛል። በቃ መሄድ አለብኝ። እስቲ ቆይ እንዴ! ምንድን ነው? ኧረ ሰዓት ሄዶብኛል። ሄዱ እንዴ! ለባሰው ልብስንም እንደዚህ ይዘህ መሄድ ምንድን ነው? ለብሰዋለሁ እኮ ሄዱ። ሰዓት ሄዶብኝ እኮ ነው። እኔ የምለው ጋሼ ካሌብ ግን የት ሄዶ ነው? ደጋግሜ ደውዬለታለሁ፣ ግን ስልኩም አይሰራም። እባክሽ የሆነ ቦታ ሆነ ይሆናል። እንዴ ሳይናገር ልብስ ሳይዝ? ዛሬ እኮ ከጠፋ 3ኛ ቀኑ ነው። የትስ ብሄድ? አንቺ ምን አስጨነቀሽ? እሱ ህፃን ልጅ ነው እንዴ? አይ ማታ ጀምሮ ሳስበው ስለነበር ነው። የት እንደሄደ ሳይነግረን ስለጠፋ ምናልባት ችግር ውስጥ ከሆነ ብዬ ነው። ምን ይሆናል? ይሄኔ እዛ ከአንዷ ጋር ጊዜ እያሳለፈ ይሆናል። እሺ። አይ ሳምሪ ልክ ናት። ትኩረቴን እኮ አንቺ ጋር ስለነበር ነው ለሱ ትኩረት ያልሰጠሁት። ደግሞ የት ሜጃ አለው? በዛ ላይ ምንም ነገር ሳይነግረን። እንዴ ተው እንጂ ይሄን ያህል ህፃን ልጅ አታደርጉት። እስኮ ትልቅ ሰው ነው፣ የፈለገበት ቦታ የመሄድ መብት አለው። እሱማ ይችላል እንዴ። እና ታዲያ በዚህ ልክ ለምን ያሳስባችኋል? አይ እንዴት ሳይነግረን ብዬ ነው። ቆይ ለማንኛውም እደውልለታለሁ። ስልኩ ካልሰራ በምን ትደውልለታለህ ጋሼ? ባይሆን ሌላ የሚገኝበት ቦታ መጠየቅ ነው። አንቺ ምን ነው በጣም ተጨነቅሽ? ቅዱሴ ስራ ፈቶ እሱን ሲፈልግ ሊውል ነው እንዴ? አረ እንኳን በዚያው ጠፋለን። ቤታችንን ለማፈራረስ የመጣ ሰይጣን ነበር እኮ። እንዴ ሄሎ ተይ እንጂ እንደዛ አይባልም። ምንም ቢሆን እኛን አምነው አይደል እዚህ ድረስ የመጣው። በዛ ላይ ደግሞ እዚህ ማን አለው? እና ስራ ፈታ እሱን ስትፈልግ ልትውል ነው? አይደለም ዛሬ እናየውና ካልመጣ የሆነ ነገር እናደርጋለን። እሺ የራስ ጉዳይ ነው። በዚህ ሰዓት የማያስጨንቅ ነገር ነው የሚያስጨንቃችሁ። ይልቅ ስራ ረፈደብህ ብትሄድ ይሻልሃል። አዎ ሰዓቱ ሄዷል እባክሽ። ዛሬማ ጉድ ነው። በቃ ደህና ዋሉሽ። ቻው ሳምሪ። ሳምሪ ነይ ወደዚህ። እኔ ልሽ ምን እየሰራሽ ነው? ቁርስ የተበላበትን እቃ እያጠብኩ ነው እትዬ። እሱም ማን ጠየቀሽ? እትዬ ምን እየሰራሽ ነው ያልሽ መስሎኝ እኮ ነው። ይቅርታ እትዬ። ስሚ ካሌብ መጥፋቱ ቀርቶ ቢሞትስ የሚያገባሽ ነገር አለ? አትበይኝ። የሚያገባሽ ነገር አለ ወይ? አይ የለም። እና ምን ይሁን ብለሽ ነው ያልበላሽን ነገር ካላከኩ የምትይው? አይ እኔ ምናልባት ጠፍቶ ሲቀር የሆነ ችግር አጋጥሞታል ብዬ እኮ ነው። እኮ አንቺ ምን አገባሽ? ምንም አያገባኝም። ሳምሪ በማያገባሽ ነገር አትግቢ። ዝም ብለሽ ስራሽን ስሪ። እሺ እትዬ። እትዬ ደህና ነሽ?
ምንድነው? ምን እያረግሽ ነው? አይ ምንም እትዬ። የማንን ስልክ ነው ያልሽው? እኔ እንጃ ቤት ሳጸዳ ነው ያገኘሁት። እሱ ስልክ የካሌብ አይደል እንዴ? አንቺ ከምን ይሰራል? ኧረ እኔ ጋር አይደለም እትዬ። አሁን እዚህ ካሌብ ቤት ነው እንዴ? እኔ የት እንዳለ በምን አውቃለሁ እትዬ? እሱ የት እንዳለ ባታውቂ ኖሮ ስልኩ እጅሽ ላይ አይገኝም ነበር። ሳምሪ ለመደበቅ እየሞከርሽ ነው? እንዴት? እኔ ምንም ነገር አልደበኩም። ይሄን ስልክ እዚህ ደብቀሽ ቅዱስ እንዲያገኘው ልታደርጊ ነበር እንዴ? ኧረ እትዬ ቆይ፣ እንዴት ነው የምትናገሪው? ከዛ እኔና ቅዱስን እንድንጣላ ታደርጊና አንቺ ቅዱስ። አይ እትዬ ልክ አይደለሽም። እኔ ካሌብ ምን እንደሆነ የት እንደሆነም አላውቅም። ይሄንን ስልክ ደግሞ እዚህ ጋር ነው ያገኘሁት። ሳምሪ ያንቺን ሀሳብ ለመረዳት ለእኔ በጣም ቀላል ነው። ጠዋት ስለ ካሌብ መጥፋት ስታነሽ የሆነ ነገር እንዳለ ጠርጥሬ ነበር። ስለዚህ ልክ ነኝ ማለት ነው። ኧረ እትዬ እኔ ምን አደርገዋለሁ? ምን አደረገኝና? የካሌብ ስልክ እኛ ክፍል ምንም ነገር አያደርግም። እውነቱን ንገሪኝ ሳምሪ፣ ካሌብን ምንድን ነው ያደረግሽው? ኧረ በስመ አብ እትዬ። ካሌብ ከዚህ ቤት ከጠፋ 3ኛ ቀን ሆኖታል። የት እንደሄደ ደግሞ አይታወቅም። ስልኩ አይሰራም። ግን ደግሞ ስልኩን አንቺ እጅ ላይ ያገኘሁት። ባለፈው ደግሞ ስለ ካሌብ ስጠይቅሽ ከዚህ ቤት ካልወጣ ምናምን ስትይ ነበር። ስለዚህ ካሌብ እንገለሸዋል ማለት ነው። ኧረ እትዬ እኔ አልገደልኩትም። ተይ የተቀደሰ ነገር አታርክሽ። ቆይ እንዴት አድርገሽ ገደልሽው? ምን? ስለዚህ ፖሊስ እንጥራ። ስልኩ ላይ ያለው አሻራ ደግሞ ይነሳ ማለት ነው። እኔ ጋር ደግሞ ከዚህ በፊት ይደብደብና በተደጋጋሚ ካልወጣ እያልሽ ስትናገር የነበረው ሪከርድ አለኝ። ሌላም ከዚህ የሚበልጥ መረጃም አለኝ። እንዴ? ምን? ካሌብን ወቅተሽ የገደልሽበት ስለት ከነ ደግሞ አንቺ ክፍል ውስጥ ተቀምጧል። አንቺ ገብተሽ ክፍሌን ስትፈትሺ እኔ ደግሞ የአንቺ ክፍል ገብቼ እያሰስኩ ነበር እና ደም የነካው ስለት አንቺ ክፍል ውስጥ አገኘው። አይሆንም እትዬ፣ በጭራሽ እንደዚህ አይሆንም። ሆኗል። ሄድሽ ማየት ትችያለሽ። ናባ እንዴት ነህ? እሺ ሰላም። እኔ የምልህ እዚህ ቤት በተደጋጋሚ ከኔ ጋር የሚመጣው ጓደኛዬ ታስታውሰዋለህ? አዎ አስታውሰዋለሁ። ምን ነው ግን በሰላም ነው የጠፋው? እና እዚህ መጥቶ አያውቅም? አረ በጭራሽ። ከ4 ቀን በፊት ካንተ ጋር እንዳየሁት ነው። እርግጠኛ ነህ? ከዛ ቀን በኋላ መጥቶ አያውቅም እዚህ? አይ መጥቶ አያውቅም። ሁሌም እዚህ ስላለሁ ቢመጣ አይሆን ነበር። እሺ አመሰግናለሁ። ከመጣ ግን እኔ መጥቼ እንደነበር ንገርልኝ። እሺ እነግርሃለሁ። መልካም ቀን። እሺ ለአንተ መልካም ቀን። መቼም ጅል አይደለሽም። ሰው የገደልሽበትን ስለት እንደዚህ ተራ ቦርሳ ውስጥ የምታስቀምጪ። እኔ ሰው አልገደልኩም እትዬ። እሱንማ እኮ አየሁት። ስንት ማስረጃ አለ መሰለሽ። ስለፈጠረሽ እትዬ፣ እኔ ስለምታወሪው ነገር ምንም ነገር አላውቅም። ታዲያ አልጋሽ ውስጥ የደበቅሽው ስለት ምንድን ነው? ይሄ ምንድን ነው? እንዴት? ማነው እዚህ ያመጣብኝ? ገለሽዋል አይደል? እኔ አልገደልኩትም እትዬ። እና እሱ ምንድን ነው? በደም የተለወሰ ስለት እንዴት ክፍልሽ ውስጥ ደበቅሽው? ንገሪኝ። አድርገሽዋል? እትዬ እውነትን ያላደረግኩትም እትዬ መኝኝ። እሱን ለፖሊሶች እንነግራቸውና ያጣሩ። እትዬ እንዳትደውይላቸው። በጭራሽ እኔ ያላደረግኩትም። ብትነግሪያቸውም እኔን አያምኑኝም።
ልክ እኔ እንዳላመንኩሽ ማለት ነው። ቢያንስ አንቺ መኝ እንጂ እትዬ፣ እኔ ሰው አልገልም። እንዴት እንደዛ ላደርግ እችላለሁ? እንዴት እንዳደረግሽውማ አንቺ ንገሪኝ እንጂ እኔ እንዴት በምን ላውቅ እችላለሁ? አልገደልኩትም። አሁን ምን ማድረግ ብቻ እንዳለብን እናወራ። ሳምሪ፣ እኔ አንቺን አሳልፌ መስጠት አልፈልግም። ብትታሰሪ ለዛች ደካማ እናትሽ ማን አላት? ስለዚህ ካሌብ ቤት እንዳለ ንገሪኝ፣ እኔ ሁሉንም ነገር እጨርሰዋለሁ። ቆይ ይሄ ነገር ወዴት እየሄደ ነው? ለምንድን ነው ሳልገለው እንደገደልኩት ልታሳምኘኝ እየጣርሽ ያለሽው? ምክንያቱም ያሉኝ ማስረጃዎች በሙሉ እንደገደልሽ ስለሚያሳዩኝ። እኔ ሰው አልገደልኩም። ልገልም አልችልም፣ ላደርገውም አልችልም በጭራሽ። ስለዚህ ምን ታያለሽ? እኔ የምደብቀው ምንም ነገር የለኝም። እንደዛ ከሆነ ጥሩ፣ ፖሊስ ጋር ልደውል አይሻልም? እሺ፣ ለፖሊስ አትደውይ። ጥሩ እሺ። እና ምን እናድርግ? መጀመሪያ ካሌብ ያለበትን እናጣራ። ካገኘ ነው ጥሩ፣ ካላገኘ ነው ደግሞ እሺ እንፈልገው። በቃ ይሄ ነገር በእኔና አንቺ መሀል ብቻ ይቅር። እሺ፣ የደረስሽበትን ታሳውቂኛለሽ፣ እኔም አሳውቅሻለሁ። ካሌብን እንፈልገዋለን። ካገኘ ነው ጥሩ፣ ካላገኘ ነው ደግሞ ትስማሚያለሽ? ምንም አማራጭ የለኝም። ጥሩ። ማነው ቆይ ክፍሌ ውስጥ ሊያስገባው የቻለው? እንዴት ሊሆን ቻለ? ደግሞ ስፈልገው ነበር እኮ ያልኩት። አንተ ከሆነ ቅዱሴ አይዞህ በቃ ዝም ብለህ እኮ ነው። አመሰግናለሁ። ሰው አጥጭም ማለት እኔ ምን ሳምል? አቤት ጋሺ። ምን ነው ችግር አለ? አረ ምንም ችግር የለም። አይ የተጨናነቅሽ ትመስያለሽ። አይ አልተጨናነኩም። ማዘር ደህና አይደሉም እንዴ? አረ ደህና ናት። ከሆነ ጥሩ። ይገርምሻል ኤልዬ፣ ዛሬ ካሌብ ይገኝበታል የተባለበት በሙሉ ፈልጌው ነበር እና አላገኘኸውም? ሁሉም ሰው ከ4 ቀን በፊት ነው ያዩት ምናምን ነው የሚለኝ። ታዲያ የት ሊሄድ ይችላል? ሳይነግሩን ወደ ሀገሩ ተመለሰ እንዴ? እኔ ግን አይመስለኝም ኤልዬ፣ የሆነ ችግር አጋጥሞት ሊሆን ይችላል። በጣም እየፈራው። አትፍራ እባክህ፣ ምንም አይሆንም። ካልሆነ ወይ ለፖሊስ እናመልክት እንዴ? አይ ለፖሊስ አታሳውቁ። ማለቴ ፖሊሶች ምንም አያደርጉም ብዬ ነው። እውነቷን ነው፣ ምንም አያደርግም። በራሳችን ለትንሽ ጊዜ ያህል እንየውና ካልሆነ ያኔ ለፖሊስ እናመልክታለን። እንደዛ ይሻላል ኤልዬ? አዎ አይሻልም? ቤት ነው። ኤሊ ደህና ነሽ ግን? ኤሊ ምን ሆነሽ ነው? ንገሪኛ፣ ምን ሆነሽ ነው? ቅዱሴ በቃ ተወኝ፣ አሁን መተኛት ነው የምፈልገው። የምን ደም? ጋሽ እትዬ ምን ሆነ ነው?
ሳምሪ ልጄ ልጄ ምን? ወይኔ ልጄ ያን ቀን ማታ ጋሼ ምንድን ነው ያየው? ጋሼ አንድ ነገር ልጠይቅ ፈልጌ ነበር። ምንድን ነው ችግር አለ? አይ ምንም ችግር የለም። አንድ ነገር ማወቅ ፈልጌ ነው። ምንድን ነው ማወቅ ትፈልጊ? የዛን ቀን ማታ እትዬ አምሽታ የመጣሽ ቀን ልጅክ እንደወረደ ነግረህ የለብህ? እባክሽ እኔም እንደሱ መስሎኝ ነበር፣ ግን ልጄ ደህና ነው። እና ምን አይተህ ነው እንደዛ ልጅ ወረደ ብለህ ነገርከኝ? ምን መሰለሽ ሳምሪ፣ እስካሁን አልሄድክም እንዴ? ምንድን ነው? ምን እባክሽ ሳምሪ እኮ በወሬ ይዘኝ እኮ ነው። ምን እያለች ነው? እንትን ለአሳይመንት ብር ፈልጌ እየጠየኩት ነበረ። እና እኔን አትጠይቂኝም ነበር? እሱ እኮ የስራ ሰዓት ይረፍድበታል። ምናልባት እኮ ከሌለሽ ምክንያት ይቅርታ። ኧረ አለኝ፣ እሰጥሻለሁ። ነይ ግቢ አሁን። በቃ የኔ ቆንጆ ሰዓት ረፍዶብኝ። መልካም ቀን። አንተ መልካም ቀን። ቻው። ሳምሪ፣ አቤት። ነይ ጠረጴዛውን ነው ያንተ። እሺ እኔ የምልሽ ሳምሪ፣ ቅድም ቅዱሴን ስለምንድን ነበር እያወራሽ ነበረ? ያው ገንዘብ አስፈልጎኝ ገንዘብ ልጠይቀው ነው አላልኩሽም? ለምንድን ነው እውነት ያልመሰለኝ? ምኑ? ይሄ ነው ማለቴ። ገንዘብ የምር ብትፈልጊ ኖሮ እኔ ፊት መጠየቅ ትችይ ነበር እንጂ የእሱ ነገር ውጪ መውጣት ተከትለሽ አትጠይቂም ነበር አይደል? ያው አጋጣሚ ይሆናል እትዬ እንጂ እንደሱ አስቤ እንኳን አይደለም። እርግጠኛ ነሽ ምንም ነገር እየደበቅሽኝ አይደለም? አረ በጭራሽ። እሺ ስለ ካሌ ምን አዲስ ነገር አለ? ምንም። ሳምሪ እንዴ ቶሎ ቶሎ በይ እንጂ ፍጠኝ። ፖሊሶች ከደረሱበት ይኸውልሽ ነግሬልሻለሁ። እሺ ያልቅልሻል። የሆነ ነገር ማድረግ አለብሽ ለራስሽ ብዬ ነው። ምን ነው? አይ ምንም። እሺ አጣራለሁ። ይሻልሻል። ሄሎ መንሱሬ፣ ካሌብ ነኝ። ሰሞኑን ትንሽ ችግር ላይ ነበርኩ። ምንም፣ አሁን ደህና ነኝ። አንተ እንዴት ነህ? ይልቁስ እኔ ደህና ነኝ። ምንድን ነው በእናትህ እንደዚህ እልም ማለት? ምን ተፈጥሮ?
ሁሉንም ነገር ሳገኝ እነግርሃለሁ። ግን አንድ ያልጠበቅኩት ነገር ተፈጥሮብኛል። አሁን ምንም ነገር አልነግርም። ያለፈውን ነገር የምናወራበት ጊዜ አይደለም። አውቃለሁ፣ ግን አሁን እዚህ እንድትመጣ አይደለም እፈልገው። አንድ ውለታ ዋልልኝ። የደወልኩልህ አንድ ውለታ እንድትውልልኝ ነው። አንድ ስልክ ልክልሃለሁ። እንዴት ዋልሽ? ሰላም ነው? ደህና ነኝ። ምን ነው በሰላም ነው ትምህርት ቤት ድረስ? አዎ በሰላም ነው። ምን ነው መምጣት የደበረሽ እንዴ? አረ አልደበረኝም ጋሼ። በሰላም ነው ወይ ብዬ እኮ ነው። አዎ በሰላም ነው። ትንሽ እንድናወራ ፈልጌ ነበር ሳምሪ። እሺ። እኔ የምልሽ ሳምሪ። አቤት ጋሼ። ጠዋት ያወራነውን ነገር ሙሉ ቀን ሳስብ ነበር ያልኩት። የቱን? ምን ረስቼዋለሁ ልትይም ባልሆነ ስለ ሄሎ የጠየቅሽኝ እኮ ነው። አረ ምንም አይደለም። ያን ያህል እኮ ትልቅ ነገር አይደለም። ደሞ እስካሁን አልረሳኸውም እንዴ? ለእኔ ግን ቀላል ነገር መስሎ አልተሰማኝም። እንዴ ይሄን ያህል ጋሼ? እኔ እኮ ዝም ብዬ ለማወቅ ነበር የጠየቅኩክ። እንደዛ እንዳልሆነ አንቺም እኔም በደንብ እናውቃለን። አረ ጋሼ እውነት ዝም ብዬ ነው የጠየቅኩክ። እርግጠኛ ነሽ ሳምሪ? እንዴ አዎ። እንደዛ ከሆነ ሄለን ስትጠይቅሽ ለምን ዋሽሻት? አይ ጋሼ ስለሷ እንደምናወራ ካወቀች እንዳይከፋት ብዬ እኮ ነው። ሳምሪ አትዋሽኝ። ለምንድን ነው ማወቅ የምትፈልጊው? ንገሪኝ። አይ ጋሼ የዛን ቀን እንደዛ እንድትደነግጥ ያደረገክ ነገር እኮ ምንድን ነው ብዬ ነው። ደም ነው ያየሁት ሳምሪ። ምን ደም? አዎ ደም። የምን ደም ነው ማለቴ? እንዴት? ነስሮኝ ነበር ብላኛለች፣ ግን እግሯ ላይ ደም አይቼ ነበር። አሁን ደግሞ አንቺ ንገሪኝ። ምን ልንገር ጋሼ? ለምን ጠየቅሽኝ ሳምሪ? እውነት ዝም ብዬ ነው የጠየቅኩት ጋሼ። ተይው በቃ ራሴ ደርስበታለሁ። ምኑን? የጠየቅሽኝ ነው። በቃ ለማንኛውም ወደ ቤት መሄድ አለብን። እንሂድ። ሳምሪ ቶሎ ቶሎ ሲሪም ቡና። እሺ ትዬ። ምን ነው ቅዱሴ? ምን ነው? ማን ነው? ሄሎ። እግዚአብሔር ይመስገን። ማን ልበል? የካሌብ ዘመድ ላውድ አድርገው። እሺ መንሱሬ እንዴት ነህ? እኛ ደህና ነን። ድንገት እኮ ካሌብ ጠፍቶብን እኮ እየተጨነቅን ነበር። የቤተሰቡንም ስልክ የማንንም ስልክ አናውቅም። ሄሎ ሄሎ መንሱር። አቤት አቤት። አለው ምንድን ነው ችግር አለ እንዴ? ካሌብ አርፏል። ምን? ወንድሜ አርፏል። ወንድሜ ናትቷል። እንዴት ማለት? በምንድን ነው የሞተው? ወይ ወንድሜ
ስማ፣ እኛ እኮ ምንም የሰማነው ነገር የለም። እሺ እና ቀብሩ መቼ ነው? ስንት ሰዓት ነው? በፈጣሪ እንዴት ማለት? ቆይ እንዴት ይሄን ነገር ሊሆን ይችላል? ከቤት ሲወጣ እኮ በጣም ደህና ነበር፣ ግን በዛው ነው የጠፋው። ወይ ወንድሜ፣ ወይኔ ወንድሜ፣ ነፍሱን ይማረው። በቃ ነገ እንመጣለን፣ ቀብር እንደርሳለን። አረ እንኳንም ነገርከን። እኛም ማየት ብለን እንደምንፈልገው ግራ ገብቶን ነበር። አረ መንሱር፣ እኛ ምን አደረግን? እንደውም መምጣት ነበረብን። እንግዲህ ያዟችሁ፣ ፈጣሪ ያጽናችሁ። እሺ ደህና ደር መንሱር። ወይ ወንድሜ፣ አብሮ አደጌን አጣሁት። ቆይ እንዴት ሊሆን ቻለ? አላቅም ሄለን፣ ይዛን ቀን ሲወጣ እኮ ደህና ነበር። አያይ የሆነማ ነገር አለ። ወይ ወንድሜ፣ ቆይ የቱ ነው እውነቱ? የቱ ነው ትክክል? ምን አልሽኝ ሳምሪ? አይ ምን፣ በጣም ያሳዝናል ጋሼ። በጣም እንጂ በጣም ነው የሚያሳዝነው። እንዲሁ እንደ ዘበት እንደወጣ ቀረ። ወይኔ ቃል ወንድሜ፣ አጣሁት ማለት ነው። ካልሄዱ አብሮ አደገኝ። ወይ መንሱር፣ ነገርካት? በጣም ጥሩ መንሱር፣ አመሰግናለሁ። ለትንሽ ጊዜ ያህል ሰላም ይሰማት፣ ከዛ በኋላ ግን አሰቃያታለሁ። ገላኛለች። እሷ እኔን የገደለችኝ ነበር የመሰላት፣ እኔ ግን አልሞትኩም። ስለዚህ እኔን ለገደለኝ ደግሞ በጭራሽ ምህረት የሚባል ነገር የለም። ኦኬ all right, goodbye. I will call you. አለቅሽም ይላል። በጭራሽ አለቅሽም። ለእያንዳንዱ ነገር አስከፍልሻለሁ።